ተመልከቱ፣ ሰዎች ስንባል ልክ እንደዚህ ብርጭቆ ነን። ውስብስብ፣ እጅግ ውድ፣ ግን ደግሞ በጣም ስስ። ባለፈው ቪዲዮአችን ላይ ሳይንስ እርጅናን አስቆሞ የ80 ዓመት አዛውንትን እንዴት ወደ 20 ዓመት ወጣትነት እንደሚመልስ አይተን ነበር። ነገር ግን ብዙዎቻችሁ አንድ እጅግ ምክንያታዊ የሆነ ጥያቄ አነሳችሁ። አምሌ ሳይንሱ እርጅናን ቢያጠፋው እንኳን ነገ ጠዋት ከቤት ስንወጣ በአንድ ድንገተኛ የመኪና አደጋ ወይም ሳናስበው ወድቀን አካላችን ተጎድቶ እንዳንሞት ዋስትናችን ምንድነው አላችሁ። ይህ ጥያቄ ዛሬ አዲስ የምርመራ ፋይል እንድንገልጥ አስገደደን። እውነቱ የሕክምና ሳይንስ ባዮሎጂን ማሸነፍ ቢጀምርም የፊዚክስን ሕግጋት ግን አልሻራቸውም። ከውሃና ከአጥንት የተሰራ ስስ አካል ይዘን የራሳችንን ጉልበት በ10 እጥፍ ከሚያበዙ የብረት ማሽኖች ጋር እየኖርን ነው። እናም የሰው ልጅ በበሽታ መሞቱ ቢቀር እንኳን በፊዚክስ ሕግጋት መሞቱ የማይቀር ነው። ነገር ግን የዓለማችን እጅግ ውድ የቴክኖሎጂ ላቦራቶሪዎች እኛ ያሰብነውን ክፍተት ቀድሞ አይተውታል። አሁን የሳይንሱ ጥያቄ የተሰበረውን አካል እንዴት እናክመው ሳይሆን የሰው ልጅ ከአደጋዎች ሁሉ እንዴት እንከልለው ወደሚል አስገራሚ የኢንጂነሪንግ ምስጢር ተሸጋግሯል። አንድ አደጋ ሲከሰት ምን ሊፈጠር እንደሚችል በሳይንሳዊ ሎጂክ እንመልከተው። አንድ መኪና ከፊታችሁ ድንገት ቢቆም የእናንተ አይን ያንን ምስል አይቶ ወደ አንጎላችሁ ለመላክ አንጎላችሁ መረጃውን ተርጉሞ ለእግራችሁ ፍሬኑን እርገጥ የሚል ትዕዛዝ እስኪያስተላልፍ ድረስ በትንሹ 1.5 ሰከንድ ይፈጃል። አስቡት፣ በከፍተኛ ፍጥነት ለሚጓዝ መኪና ደግሞ 1.5 ሰከንድ ማለት ከ30 ሜትር በላይ መጓዝ ማለት ነው። ይህንን ክፍተት ለመሙላት ነው ታዲያ V2X ወይም Vehicle to Everything የሚባለው ቴክኖሎጂ የተወለደው። ይህ ቴክኖሎጂ መኪናዎችን ዝም ብሎ የብረት ክምችት ከመሆን አውጥቶ በሰከንድ በሚሊዮን የሚቆጠሩ መረጃዎችን ወደሚለዋወጡ ሱፐር ኮምፒውተሮች ይቀይራቸዋል። ይህ ማለት ምን ማለት መሰላችሁ? እናንተ መኪናችሁን እየነዳችሁ ያለ መኪናችሁ ግን ከፊት ለፊቱ ካለው የትራፊክ መብራት፣ ከአስፋልቱ ስር ከተቀበሩት በርካታ ሴንሰሮች እንዲሁም ከእናንተ መስመር በርቀት ላይ ሆነው ገና ወደ እናንተ ያልመጡ በርካታ መኪኖች ጋር በሚስጥር እያወራ ነው ማለት ነው። በዚህ አዲስ ዓለም ውስጥ አደጋ እንዳይከሰት የሚከላከልላችሁ የእናንተ ጥንቃቄ ሳይሆን ሁሉን አዋቂው አካባቢ ኦምኒሽቶ ኤንቫይሮንመንት ነው። ለምሳሌ እያሽከረከራችሁ አንድ ሕፃን ልጅ ኳስ ተከትሎ ከግድግዳ ጀርባ ወደ አስፋልቱ ለመውጣት ቢሮጥ የእናንተ አይን ልጁን ሊያየው አይችልም። ግን ደግሞ በመንገዱ ላይ የተገጠሙት የሊዳር ሴንሰሮችና የከተማው AI ካሜራዎች የልጁን የሙቀት መጠንና የስልኩን ብሉቱዝ ሲግናል ገና ከግድግዳው ጀርባ ሳይወጣ ያነቡታል። መረጃውም በብርሃን ፍጥነት ወደ እናንተ መኪና ይላካል። እናንተ ገና ልጁን ሳታዩት መኪናችሁ ፍሬኑን በራሱ በመጫን አደጋውን አየር ላይ ያከሽፈዋል። የስዊድኑ ቮልቮና የኤለን ማስኩ ተስላ ወደዚህ ዜሮ የሞት አደጋ ህልም በርካታ ዶላሮችን እያፈሰሱ ያሉትም ለዚህ ነው። አያችሁ፣ የሰው ልጅ ስህተት ቢሰራ እንኳን አካባቢው ራሱ ስህተቱን አርሞ ይታደገዋል፣ ይከልለዋል። እውነቱን ለመናገር ፍጹም የሆነ ሰላማዊ ዓለም ይመስላል። ግን እዚህ ላይ ልብ ልንለው የሚገባ ሌላ ነገር አለ። የቱንም ያህል ስማርት ሲቲ ብንገነባ ቴክኖሎጂው 100% አይሳሳትም ብለን ማመን የሚቻል ይመስላችኋል? የኤአይ ሲስተም ኢረር ቢያሳይስ? ወይም ከኢንተርኔት ውጪ በሆነ ገጠራማ ቦታ ላይ ድንገተኛ አደጋ ቢደርስብንስ? አካባቢው ሊታደገን ካልቻለ የዘላለም ሕይወት ህልማችን እዚያው ሊያበቃ ነው? በጭራሽ አያበቃም። ሳይንቲስቶች አካባቢን መቆጣጠር ሲያቅታቸው ሁለተኛውንና እጅግ አስደንጋጩን የፕላን ቢ ካርድ ይመዛሉ። አካባቢው ደህንነቱ ካልተረጋገጠ የሰው ልጅ አካል ራሱን ከውስጥ ሆኖ የማይሰበር የማይደማ ማድረግ። ይህ ደግሞ ሐኪሞችንና ሆስፒታሎችን ሚጢጥዬና ትናንሽ አድርጎ ወደ ደማችን ውስጥ የማስገባት አስገራሚው የናኖ ቴክኖሎጂ ምስጢር ነው ብላችሁ አታምኑኝም። ግን ይኸውላችሁ አካባቢያችን አደጋን መከላከል ካልቻለ ቀጣዩ የጦር ሜዳ የገዛ ሰውነታችን ውስጥ ይሆናል። ወደ ናኖ ቴክኖሎጂ ዓለም
እንኳን በደህና መጣችሁ። የዚህ ቴክኖሎጂ ዋና መርህ ቀላል ነው። አደጋ ሲደርስብን የሰውነታችን የተፈጥሮ ሴሎች ጉዳቱን ለማወቅና ለመጠገን ቀናት ከዚያም ሲከፋ ወራት ይፈጅባቸዋል። በዚህም ምክንያት ከባድ አደጋ ሲያጋጥመን ፈውስ እስኪመጣ ድረስ የውስጥ ደም መፍሰስ ወይም የኦክሲጅን እጥረት ሕይወታችንን ይቀጥፈዋል። የዘመናችን ሊቃውንትና የሕክምና ኢንጂነሮች ይህንን የባዮሎጂ ዝግመት ለመቀበል ፈቃደኛ ሊሆኑ አልቻሉም። ሴሎቻችን ለምን የራሳችንን አርቲፊሻልና ፈጣን የሆኑ ሴሎችን አንሰራም ብለው ጠየቁ። ስለዚህም ሜድቦትስ የተባሉ ከሰው ፀጉር በ100,000 እጥፍ የሚያንሱ ጥቃቅን የሮቦት ሰራዊቶችን ወደ መፍጠር ዘው ብለው ገቡ። ይታያችሁ፣ ጠዋት ፀሐይ እንደወጣች ከእንቅልፋችሁ ስትነቁ ከምትጠጡት ውሃ ወይም ቡና ጋር በሚሊዮን የሚቆጠሩ ጥቃቅን ሮቦቶችን አብራችሁ ትውጣላችሁ። አስቡት፣ ሆስፒታሉንና ሐኪሙን በአንድ ላይ ዋጣችሁት ማለት ነው። እነዚህ ማሽኖች በደም ስሮቻችሁ ውስጥ እየተዘዋወሩ ልክ ከተማን እንደሚጠብቅ የፓትሮል ፖሊስ ዘብ ይቆሙላችኋል ማለት ነው። በድንገት አደጋ ቢደርስባችሁ ወይም አጥንታችሁ ቢሰበር አምቡላንስ መጥቶ ትራፊክ አቋርጦ ሆስፒታል እስክትደርሱ አይጠብቁም። አደጋው በተፈጠረ በሰከንዶች ውስጥ አስቡት፣ አደጋው እንደተፈጠረ ወዲያውኑ ማለት ነው። እነዚህ የናኖቦት ሰራዊቶች ወደ ተጎዳው የሰውነት ክፍላችሁ ይጎርፉና የፈሰሰውን ደም አቁመው ሴሎቻችሁን አተም በአተም ተመልከቱ፣ እያንዳንዷን አተም ከሌላኛው አተም ጋር እንደገና ገጣጥመው ይጠግኑታል። ወልቨሪን የሚባለውን የፊልም ካራክተር ካወቃችሁት አደጋው እዚያው ወዲያውኑ ይድናል። ይህ ግን ሳይንስ ፊክሽን አይደለም፣ የዛሬው የቢሊየን ዶላር የባዮቴክኖሎጂ ምርምር ነው። ይህንን ፋይል በጥልቀት ስንመረምረው ግን አንድ አስደንጋጭ እውነት እናገኛለን። ለዚህ ሁሉ ቴክኖሎጂ በቢሊዮን የሚቆጠር ዶላር እያፈሰሰ ያለው ማን ይመስላችኋል? ሆስፒታሎች ወይስ የጤና ድርጅቶች? በጭራሽ የጤና ተቋማት አይደሉም። ትልቁን በጀት እየመደበ ያለው ዳርፓ የተባለው የአሜሪካ መከላከያ ሚኒስቴር የምርምር ክንፍ ነው። ለምን? ምክንያቱም ወታደሮቻቸው በጦር ሜዳ ላይ ጥይት ሲመታቸው ወይም ቦምብ ሲፈነዳባቸው ወዲያውኑ ራሳቸውን እንዲጠግኑና ጦርነቱን እንዲቀጥሉ ታስቦ ነው። መሞት የማይችል ወታደር የመፍጠር ምስጢራዊ ፕሮጀክት። እናም ይህ ቴክኖሎጂ ለወታደሮች ከተሳካ ቀጣዩ ኢላማ የሲሊከን ቫሊ ቢሊዮነሮች ናቸው። ይህ እጅግ ከፍተኛ የትርፍ መጠን ያለው የኢንቨስትመንት ዘርፍ የሰውን አካል የማይሰበር የማይደማ ለማድረግ እየተጋ ነው። ሞት የሚባለውን የተፈጥሮ ሕግ ከእርጅናም ሆነ ከድንገተኛ አደጋ ነጥቀው በሰው ሰራሽ መንገድ ለማሸነፍ ጫፍ ላይ ደርሰዋል። አንድ ምክንያታዊ ጥያቄ እንጠይቅ። የቱንም ያህል በውስጣችን ሚሊዮን ሮቦቶች ቢኖሩ አደጋው ከምናስበው በላይ ከባድ ቢሆንስ? ሰውነታችን ውስጥ ያሉት ሮቦቶች ማሽኖች ናቸው። አስቡት፣ በሰው ሰራሽ የተቀነባበሩ ማሽኖች በአግባቡ ባይሰሩ፣ ሰውነታችን ሙሉ በሙሉ ቢቃጠል ወይም በፍንዳታ አካላችን ብትንትኑ ቢወጣስ? አካባቢው ሊያድነን ካልቻለ የደም ውስጥ ናኖቦቶችም አካላችንን መልሰው መገጣጠም ከማይችሉበት ደረጃ ላይ ከደረሰ ሁሉም ነገር አበቃ ማለት ነው። የዘላለም ሕይወት ተስፋስ እዚሁ ጋር ህልም ሆኖ ሊያበቃ ነው ወይስ ምን ሊፈጠር? ሳይንቲስቶቹ እንደሚሉት ከሆነ ፈጽሞ አይቆምም። ምክንያቱም ባዮሎጂካዊ አካላችን ሙሉ በሙሉ ቢጠፋ እንኳ እኛነታችንን ለማዳን የመጨረሻውና እጅግ አስፈሪው ፕላን ሲ ተዘጋጅቷል። እሱም ሰውን ከስጋውና ደሙ ነጥቆ ወደ ኮምፒውተር ሰርቨር የመጫን የማይንድ አፕሎዲንግ አብዮት፣ የሰው ነፍስ በዲጂታል ዓለም። እስኪ ይህንን በቀላል የዕለት ተዕለት ኑሯችን እንመልከተው። የያዛችሁት ስማርት ስልክ ከእጃችሁ አምልጦ ሙሉ በሙሉ ቢሰበር አዲስ ስልክ ትገዙና የድሮን ስልክ ባክአፕ ከክላውድ ላይ መልሳችሁ ትጭኑታላችሁ። ፎቶዎቻችሁ፣ የዋትስአፕ መልእክቶቻችሁና ሌሎች በርካታ ፋይሎቻችሁ ሙሉ በሙሉ በፍጥነት ይመለሳሉ። ታዲያ ግን የኤአይ ተመራማሪዎች የሰውን ልጅስ ለምን ልክ እንደዚህ አሁን እንዳልነው ስልክ አንቆጥረውም ለማለት እየዳዳቸው ነው። ኦልሬዲ እንደዚህ ያሰቡ ነው። አሁን የእናንተ ስጋዊ አካል ቢጠፋ እንኳ እኛነታችሁ፣ ትውስታችሁና ሁሉ ነገር ማንነታችሁ በሰርቨር ውስጥ በዲጂታል መልክ ይቀመጣል ማለት ነው።
ግን ታዲያ እናንተን አሁንም በሕይወት እንዳላችሁ መቁጠር ይቻላል ወይስ መረጃችሁ ብቻ ነው እዛ ቦታ ላይ የተጫነው? ይህንን ፋይል በጥልቀት ስንበረብረው ነገሩ የሆሊውድ ፊልም ሳይሆን አሁን ላይ በሚሊዮን የሚቆጠር ዶላር የሚፈሰስለት እውነተኛ የቴክኖሎጂ ዘርፍ መሆኑን እንረዳለን። ኔክቶም የተባሉ ኩባንያዎች የአንጎላችንን 86 ቢሊዮን የነርቭ ሴሎችና በመካከላቸው ያለውን ትስስር አተም በአተም በከፍተኛ ጥራት ካርታ ለማውጣት እየሰሩ ነው። ስለዚህም የእናንተን አንጎል ሶፍትዌር ሙሉ በሙሉ ኮፒ አድርገው ወደ ሲሊከን ቺፕ ማዛወር የሚችሉበት ጊዜ ሩቅ አይደለም። ነገር ግን እዚህ ጋር ትልቁና እጅግ አስደንጋጩ የሎጂክና የፍልስፍና ግጭት ይነሳል። እስኪ ይህንን እውነት እንፈትሸው። አንጎላችሁ እስካን ተደርጎ ወደ ኮምፒውተር ቢጫንና እዚያ ውስጥ ያለው የእናንተ ዲጂታል አካል ልክ እንደናንተ ቢያስብ፣ የእናንተን ትውስታ ቢናገርና እንደናንተ ቢስቅ፣ ያ በኮምፒውተር ውስጥ ያለው አካል በእርግጥ እናንተ ናችሁ ወይስ የእናንተን ማንነት ፍጹም ተደርጎ የሚኮርጅ ግን ምንም አይነት ነፍስ የሌለው ባዶ ፕሮግራም? እውነተኛ አካላችን ሲጠፋ ንቃተ ህሊናችን ወዴት ነው የሚሄደው? ወደ ሰርቨሩ ትሻገራለች ወይስ ለዘላለም ትጠፋለች? ማሽን ሊያስብ ይችል ይሆናል፣ ግን ማሽን የምርም ሊሰማው ይችላል የሚለው ጥያቄ ሳይንሱንና ሃይማኖቱን፣ ቴክኖሎጂውንና የሰው ልጅን ህልውና እርስ በርሱ ያጋጨ ትልቅ የምርመራ የግንብ አጥር ሆኖ ተገትሯል። እውነት ለመናገር ከሆነ ነገሩ ትንሽ ያስፈራል፣ ግን ደግሞ መፍራት የለብንም። የዚህ ሁሉ ቴክኖሎጂ ዋና ዓላማ እኛን ወደ ማሽንነት መቀየር ሳይሆን ይህንን ውድና ስስ የሆነው አካላችንን ለመጠበቅ ነው። አስቡት፣ ሰውነታችን በቀላሉ ይጎዳል። የሆነ አደጋ ሲደርስበት በቀላሉ ይደማል፣ ይሰበራል። መፍትሄው ባዮሎጂን ጥሎ ወደ ዲጂታል ዓለም መሸሽ ሳይሆን ማሽኑንና ቴክኖሎጂውን ተጠቅመን የሰው ልጅ በዚህች ምድር ላይ በዚሁ ተፈጥሯዊ አካሉ በጥሩ ጤንነትና በሰላም እንዲኖር ማድረግ ነው። እኔ እንዲህ አስባለሁ። የእናንተ ሐሳብ የተለየ ከሆነ ጻፉልኝ። ቴክኖሎጂው እኛን ከማጥፋት ይልቅ ሞትንና ድንገተኛ አደጋን አሸንፎ ሕይወታችንን እንዲጠብቅልን ማድረግ፣ ያ ነው ታዲያ የሰው ልጅ እውነተኛው ስኬት። አካላችንን በእነዚህ ሴንሰሮች አክሲደንት ፕሩፍ ልናደርግ እንችላለን። የደም ስራችንንም ጠጋኝ በሆኑ ማይክሮ ሮቦቶችን ሞላ ይሆናል። ነገር ግን አንድ ቀን የሰው ልጅ የመጨረሻው አካላዊ ስጋው ጠፍቶ ሙሉ በሙሉ በዲጂታል ሰርቨር ውስጥ ብቻ መኖር ቢጀምር፣ ያኔ እኛ አሁንም የሰው ልጆች እንባላለን ወይስ እንዲህ በምስሉ ላይ እንደምናየው አይነት የኮምፒውተር ዳታዎች? እናንተስ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። አምሌ ኤክስ ፋይል ያልተፈቱ ሚስጥራትን መበርበሩን ይቀጥላል። ቀጣይ ስራዎቼ እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። ይመቻችሁ።